አትለፉ። ወንድማችሁ ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ የተወደዳችሁ አባት ብሩካን በጌታ በኢየሱስ ክርስቶስም ይብዛላችሁ። ማታሾፉና የማትቀልዱ የማትተቹ ሰዎች ጥቂት ደቂቃ እግዚአብሔር ቃል ሰምተን እንጸልያለን። አንገቶቻችንን ዝቅ አድርገን ባለንበት ስፍራ ሆነን ልባችን አምሮቻችን አንድ አድርገን እንጸልይ። የረዳህን ያገዝከን እግዚአብሔር ከፍ በል። በቃል ተናገረን እንሰማሃለን። በዚህ ሰዓትና ደቂቃ የምንሰማው ቃል እንድናስተውለው እንድናስተናግደው በህይወታችን ላይ ስራ እንዲሰራ በኢየሱስ ጸልየናል። በሰጠን አጋጣሚ በሰማነው አጋጣሚ ቃልህን ዝም ብለን እናልፍ ሳይሆን ለቃሉ ምላሽ የምንሰጠው ትውልድ አድርገን ስለሰማህን ከፍ በል። የሚሰሙ ጆሮዎች የተባረኩ ይሁኑ። ከማንኛውም ሁኔታ ውስጥ ነፃ ፍታቸው፣ አውጣቸው። ታሞ ከሆነ ይህንን እየሰሙ ይፈወሱ። ስለሰማህን ከፍ በል። በኢየሱስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ክብር ለአብ ይሁን፣ ለወልድ ይሁን። ይህንን እድል አሳልፎ ለሰጠን ለእግዚአብሔር ክብር ይሁንለት። ይህንን እድል ያላገኙ ብዙዎች አሉ ወንድሜ፣ በመኝታ ላይ የቀሩ፣ በችግር ውስጥ የወደቁ፣ በተለያየ ስፍራ ላይ የሚሰቃዩና ስቃይ ውስጥ ያሉ ትውልድ ብዙዎች አሉ። አንተ እኔ እድል አግኝቼ ንጹህ አየር እየተነፈስኩ ስሙ ለማክበር በእውነት ያገዘኝን እግዚአብሔርን ባርኩልኝ። አንተም ራስህን እግዚአብሔር ያደረገልኝ ነገር እያየ ጌታን ባርክ። ስለዚህ አንድ ስፍራ የእግዚአብሔር ቃል ዛሬ የምናየው ገላትያ ምዕራፍ 5 ከቁጥር 1 ላይ ነው። በኢየሱስ ክርስቶስም ዛሬ እንዲህ ይላል፣ ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቆሙ፣ ዳግመኛ በባርነት ቀንበር አትጠመዱ የሚለውን አስተውሱ ይላል። ክብር ለእግዚአብሔር ይሁን። እግዚአብሔር ነፃ አውጥቶን የምንንከራተት ሰዎች ዛሬ ብዙዎቻችን አለን። ከዛ ህይወት እግዚአብሔር ያውጣን። ዛሬ አስተውሱ። በኢየሱስም ቆም ብለህ አስተውስ። በጣት ውስጥ የወደቅኩ አስተውስ። ተጥያለሁ የምትለው አስተውስ። እግዚአብሔር በነፃነት እንድትኖር ልጁን ልኮ በቀራንዮ መስቀል ላይ ዋጋ ከፍሎ ስለ እኔ ኃጢአትና መተላለፍ ዋጋ የከፈለውን አስተውሱ። ሃሌሉያ። ስለዚህ ዳግመኛ አትጠመዱ፣ አትታሰሩ። ታስረ ያለ ዛሬ ጌታ ይፍታ። እግዚአብሔር ይፍታችሁ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። በመስቀሉ ዋጋ የከፈለ ለነና ለናንተ ነው የከፈለ። ዛሬ እሱ የከፈለው ዋጋ ለአንዱ ምንም እንዳልሆነ የለም ይመስላችሁ? ዛሬ ላንተም ክርስቶስ ሞቶላል። በቀራንዮ መስቀል ላይ ዋጋ ከፍሎላል። ዛሬ የደሙ ካሳ ነው። ተመለስ፣ ና ወደ ኢየሱስ። ወደ ኢየሱስ ያልመጣ ወደ ኢየሱስ ና። እረፍት ኢየሱስ ነው። ሰላም ኢየሱስ ነው። ሰላም ኢየሱስ ነው። ይህች ወንድሜ ዛሬ በጌታ በኢየሱስ ክርስቶስ ይህንን ቪዲዮ ለምትሰሙና ለምታዳምጡ ሁሉ ለማታሾፉና ለማትቀልዱ የእግዚአብሔር ምሕረት ፈጥኖ ወደ እናንተ ሮጦ ይምጣ። በኢየሱስ ስም ሮጦ ይምጣ። ና ወንድሜ ና። እረፍት ያጣና በመንከራተት ውስጥ ያለ ሰውና ከመንከራተት ኢየሱስ ነፃ ያወጣሃል። እግዚአብሔር ነፃ ያወጣሃል። ዓለም እኮ እረፍትን አትሰጥም፣ ሰላምን አትሰጥም። ሰዎች ብር ስላላቸው ጥሩ መኪና ስለነዱ ጥሩ ፎቅ ስላላቸውና ሀብት ዝና ስላላቸው አይደለም። ሰላም የሚገኘው በክርስቶስ ነው። ይህንን እረፍት ያጣችሁን ወደ ኢየሱስ ጌታን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ እንድትቀበሉ አሳስባችኋለሁ። ስለዚህ ኢየሱስ ክርስቶስ እንዲህ አለ። በዚች ምድር ላይ አገልግሎ ባለፈበት ሰዓት ወንድሜ ኢቴ ማቴዎስ ወንጌል ምዕራፍ 11 ከቁጥር 28 ላይ ሄዳችሁ ስታዩ ለነፍሳችሁ እረፍትን ታገኛላችሁ አለ። ለነፍስ እረፍት የሚሰጥ ከኢየሱስ ውጪ ማንኛውም ሰው ሊሰጥ አይችልም። ማንኛውም ብር ወርቅ ሊሰጥ አይችልም። ማንኛውም ዶክተሬት ያዘነው ዶክተሬት ሊሰጥ አይችልም። ተማርክ አልተማርክ አንተ ብቻ ከጌታ ጋር ተስማማ፣ ሰላም የሚኖር በዛው ትልልቅ ነገር ማየት ትጀምራለህ። ክብር ለእግዚአብሔር ይሁን። ክብር ለኢየሱስ ይሁን። ክብር ለመንፈስ ቅዱስ ይሁን። ይህንን እድል ለሰጠን ይሄ ጊዜ ለሰጠን ለእግዚአብሔር ክብር ይሁንለት። በዚህ ሰዓትና ደቂቃ ስንት ሰው ይሁን የታሰረ፣ ስንት ሰው ይሁን እረፍት ያጣ። በነፃነት ኖሩ ካለ በኋላ በነፃነት መኖር ያልጀመርክ ሰው ና ወደ ኢየሱስ። ኢየሱስ እረፍት ነው። ጊዜ የለም፣ ሰዓት የለም። ንስሐ ግባ ወንድሜ ኢቴ፣ ንስሐ ግቢ። ጊዜ የለም፣ ሰዓት የለም። ንስሐ ግባ። እረፍትን ይሰጥሃል፣ ሰላምን ይሰጥሃል። ኢየሱስ እረፍት ነው። ኢየሱስ ሰላም ነው። ጠላት ሰዎች ሰላም ለማግኘት ብሎ ዳውሎስ ጋር ጎራ ይላሉ፣ ሀብት ለማከማቸት ጎራ ይላሉ። ነገር ግን አንተ ጎራ ወደ ኢየሱስ በል።
ዛሬ ጥቂት ደስታ ጥቂት ነገር አይቶ አሁን ታይቶ አሁን የሚጠፋው ነገር ለማግኘት ሃይማኖቶቻቸው የሚክዱ ብዙዎች አሉ፣ ዲያብሎስን የሚከተሉ። ነገር ግን ዛሬ ብርና ወርቅ ያልፋሉ፣ ይጠፋሉ። አንተ ግን አስብ። ሰላም ኢየሱስ ነው። ሰላም በብር አይገኝም። ሰላም ሰዎች ፈልጎ ብር ፈልጎ ወደሚሄዱት አጋንንት ስፍራ አይገኝም። ሰላም የሚገኘው ወደ ክርስቶስ በመምጣት ነው። እረፍት የሚገኘው እሱ ጋር ብቻ ነው። ሰላም የሚገኘው እሱ ጋር ብቻ ነው። ዛሬ እረፍት ያጣ፣ ዛሬ ሰላም ያጣ ስንት ሰው አለ። ክርስቶስ ላንተ በመስቀል ላይ ሞቶላል። ይቴ ላንተም ጭምር ነው የሞተልህ። አስተውስ እያለ ነው ዛሬ። አስተውስ፣ በቀራንዮ መስቀል ላይ ዋጋ የከፈለውን ክርስቶስ አስተውስ። ለኔ ነው ብለህ አስተውስ። ካለንበት ጎዳና እግዚአብሔር ነፃ ያውጣን በኢየሱስ ስም። ወንድሜ ለወንድሜ ጉድጓድ እየቆፈርክ ለይቴ ጉድጓድ እየቆፈርክ የኢየሱስ መምጣት ይሁን። በድንገት አመጽ እየሰራን ይሁን፣ ክፋት እየሰራን ይሁን፣ እግዚአብሔር ዓይኖች በሁሉም ስፍራ ናቸው ይላል። ተደብቀን ባለንበት ክርስቶስ እያየ ነው። ጌታ እያየ ነው። ራስን አዘጋጅ፣ አዘጋጅ። የእግዚአብሔርን መንግሥት እንድትወርስ ተጠርተሃል። በኃጢአት ውስጥ ወድቀህ እንድትጠፋ ጌታ አይፈልግም። ነገር ግን የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ የሚል ደውል ዛሬ ወደ አንዱ ሰው መጥቷል። ምርጦች ጌታን ይቀበሉታል። ምርጥ ማለት ምን ማለት ነው? ዝሙት የማይሰሩ፣ ጉቦ የማይቀበሉ፣ ጣዖት ከማምለክ ራሳቸው የሰወሩ፣ ባልንጀራቸው ዘውትር የሚወዱና ምቀኛ ያልሆኑ፣ በወንድማቸው በእህታቸው እድገትና ውርቀት ደስታ የማይሰማቸው፣ በውርቀታቸው ደስታ የማይሰማቸው፣ ሲያገኙ ደስ የሚላቸው፣ ለጠላቶቻቸው ውሃና ምግብ የሚሰጡ፣ በደልን የማይቆጠሩ እነሱ ጌታን ይቀበላሉ። ሳይሸማቀቁ ይቀበላሉ። ዛሬ ምናልባት ይቅርታ ጠፍቶብን ይሁን ለእህታችን ይቅር እንዳንል፣ ለወንድማችን ይቅርታ እንዳናደርግ፣ ምናልባት ይቅርታ መንፈስ ከኛ ተነጥቆ ይሁን ወንድሜ፣ ይቅር የሚሉ ይማራሉ ይላል። ይቅር የሚሉ ወንድሙን እህቱን በይቅርታ የሚያልፍ ሰው እሱ ለእግዚአብሔር መንግሥት በእውነት ምቹ ሰው ነው። ይቅርታ የሚሰጥ ነገር ግን ማትሰጥ ከሆነ የእግዚአብሔር መንግሥት ማየት ይጠባል። ነገር ግን ዛሬ እግዚአብሔር ዕድል ሰጥቶ እያለ ወንድሜ እህቴ ስማ። ስለዚህ አጭር ጸሎት ከእኔ ጋር እንጸልይ። በተለያየ በሽታ የምትሰቃዩ፣ በተለያየ በሽታ ውስጥ ያላችሁ፣ ግራ የተጋባችሁ፣ በዚህ ሰዓትና ደቂቃ ቀን ሌሊት የምታለቅሱ፣ በዚህ ውሃ አልፎ የእግዚአብሔር መንፈስ ቅዱስ ይደርሳል። የትኛው መስፍራ ኖሩ እናንተ ይደርሳል። እኛ ግን እንጸልያለን። እግዚአብሔር በእምነት አሜን የሚሉ ሁሉ ይፈውሳል። እንጸልያለን። የረዳህን ያገዝከን እስራኤል ቅዱስ እግዚአብሔር ከፍ በል። በዚህ ሰዓትና ደቂቃ ስለሰማነው ቃል ከፍ በል። ስላስተማርከን ቃል ከፍ በል። በቃል መኖር እንድንችል ጸጋ ይብዛልን። ምሕረት ይከተለን። የሰሙትን ባርካቸው። ከማሾፍና ከቀልድና ከትችት ወጥቶ በኢየሱስ ክርስቶስም ጆሮቻቸው ለቃል ዘንበል ላደረጉ ለችግሮቻቸውና ለሐዘናቸው ከዛ ጉድ ልታወጣቸው እባክህ ልመናቸው ስማ። በዚህ ሰዓት በእምነት በእጆቻቸው ላይ ውሃ አዘጋጅተው ይህ ውሃ ሲጠጡ ከካንሰር በሽታ፣ ከስኳር በሽታ፣ ከግፊት በሽታ፣ ከጮጋራ በሽታ፣ ከራስ ምታት በሽታ ነፃ እንዲፈቱ በኢየሱስ እንጸልናል። ከሚያንከራትታቸው በሽታ ነፃ ይፈቱ በኢየሱስ። እንቅልፍ ያጡ ነገር ወደ ከሰው በታች ያደረጋቸው ያለው ነገር ከነሱ ከዛሬ ጀምሮ ሰላም ይስፈን፣ ከውስጣቸው ለቆ ይሄድ። የሚያንከራትታቸውና እንቅልፍ ያሳጣቸው ይፍር ዛሬ በኢየሱስ ስም። ሀገራችን ሰላም አድርግ። ኤርትራ ምድር፣ ትግራይ ክልል፣ አማራ ክልል ሰላም ይስፈንባቸው። ስለሰማን ከፍበል። ሰላምን ዝናብ ስጠን። ስለሰማን እናመሰግናለን። ምሽታችን ልላታችን ባንተ እየተባረከ ይሁን በጌታ በኢየሱስ ስም ስትል ስማን። አሜን። ክብር ለኢየሱስ ይሁን። ይህንን ሳታሾፉ፣ ሳትቀልዱ፣ ሳትተቹና ይህንን ውሃ ጠጡ። ፈጽሞ የእግዚአብሔር ዕረፍት ወደ አንተ መጥቷል። እመን ወንድም። ፈዋሹ እግዚአብሔር ነው። በኢየሱስም ነፃ ተፈተሃል። ውሃ ጠጥተሃል፣ ነፃ ተፈተሃል። በእምነት ጠጥተሃል፣ ነፃ ተፈተሃል። በኢየሱስም እያንከራተተ ነው ካንሰር፣ ነፃ ተፈተሃል። ሱካር በሽታ እያጨናነቀ ነው፣ ነፃ ተፈተሃል። ቁርጠት እያስቸገረ ነው፣ ነፃ ተፈተሃል። ጭንቀት እያስቸገረ ነው፣ ነፃ ተፈተሃል። መካንነት አስቸግሮሃል፣ ትወልዳለህ። በኢየሱስ በር ተዘግቷል፣ ይከፈታል። በኢየሱስ ክርስቶስ መልካም ሆኖላል።
አመሰግናለሁ። ሼር አድርጉ።